ንግሥት ፉራ በሲዳማ ማህበረሰብ ዘንድ ከጥንት ዘመን ጀምሮ እስካሁን ድረስ ከትውልድ ወደ ትውልድ እየተላለፉ የኖሩ በርካታ አፈ ታሪኮች አሉ። ከነዚህም ውስጥ አንዱ እንደሚከተለው ይቀርባል። በጥንት ዘመን ሲዳማን ያስተዳድር የነበረ አንድ ንጉስ ነበር። ይህም ንጉስ የሚከተለውን እንቆቅልሽ ለህዝቡ ሰጥቶ ነበር። ወላጅ እናቱ በምትኖርበት አካባቢ ለሚኖሩ ሰዎች እንቆቅልሹን እንዲህ ብሎ ላከባቸው። የእናቴን ዜና የሚነግሩኝ መልእክተኞች ወደ እኔ ላኩ። ነገር ግን መልእክተኞቹ እናት ሞታለች ወይም በህይወት አለች ብለው ሊነግሩኝ እንደማይችሉ ሊያውቁ ይገባል የሚል ነበር። ከዚያም ሽማግሌዎቹ ከያሉበት ተሰበሰቡ። መልስ ለመስጠት በሸንጎ ውይይት ጀመሩ። ሆኖም ግን እንቆቅልሹን ለመፍታት ተቸገሩ። ውይይቱ ለብዙ ቀናት ቢደረግም መልሱ ሊገኝ አልቻለም። ሸንጎ በሚደረግበት አካባቢ አንዲት ትንሽ ልጃገረድ ከብት ትጠብቅ ነበር። ሸንጎ በየማታው እየተሰበሰበ በየማታው መበተኑን የታዘበችው ልጅ አንድ ዕለት ወደ ሸንጎ የሚመላለሱ ሰዎችን በየቀኑ ወደ ሸንጎ የሚያመላለሳችሁ ነገር ምንድነው ብላ ተጠይቃቸዋለች። ሽማግሌዎቹም የሚመላለሱበትን ጉዳይ ለአንዲት ትንሽ ልጅ መናገር ነውር ነው በማለት ሊነግሯት ባለመፈለግ ቢወዛገቡ መልስ አጥተውለት ግራ ያጋባቸውን ነገር ከጭንቀታቸው የተነሳ ለመናገር በመገደዳቸው ወደ ልጅቷ ቀርበው ንጉስ የእናቴን ዜና ንገሩኝ፣ ነገር ግን እናት ሞታለች ወይም በህይወት አለች እንዳትሉኝ ስላለን ምን እንደምናረግ ጠፍቶብን ነው የምንመላለሰው ብለው ይነግሯታል። ልጅቷም ችግሩን ከሰማች በኋላ ይህማ ቀላል አይደለም እንዴ አለቻቸው። ቀደም ሲል ለሷ ላለመናገር ያንገራገረው ሁሉ እንዴት በማለት መልሱን ከልጅቷ ለመስማት በጉጉት ጠየቁ። እሷም እንዲህ አለቻቸው። መልእክተኞቹ ወደ ንጉሱ ሲሄዱ ጸጉራቸውን በከፊል ተላጭተው በከፊል አጎፍረው ይሂዱ። ንጉስ እናቴ በህይወት አለች ወይ ሲላቸው ብትኖር ኖሮ መቼ እንላጭ ነበር ይበሉት። ሞታለች ወይ ሲላቸው ብትሞት ኖሮ መቼ እናጎፍር ነበር ይበሉ አለቻቸው። ሽማግሌዎቹ በልጅቷ መልስ እየተገረሙ መልሱን ተቀብለው ለንጉሱ ምላሹን የሚሰጡ መልእክተኞቹን ላኩበት። ንጉሱም በሰማው መልስ ተደንቆ ይህንን ምክር ማን እንደነገራቸው ጠየቃቸው። እነሱም አንዲት ትንሽ ልጃገረድ መሆኗን ገለጹለት። ንጉሱም ይህችን ልጃገረድ ለማጨት ፈለገ። ወደ አባቷም ሽማግሌዎችን ላከ። ለሽማግሌዎቹም አባቷ ልጄ ለአቅመ ሔዋን አልደረሰችም ካላችሁ ንጉስ አሳድጎ ነው እንጂ እድሜዋ ሳይፈቅድ አያገባትም ብላችሁ አስረዱት በማለት ላካቸው። አባቷም ንጉሱ እንደጠረጠረው ተልከው ለመጡት ሽማግሌዎች ልጄ ለአቅመ ሔዋን አልደረሰችም በማለት መለሱላቸው። ሽማግሌዎቹም እየተመላለሱ የንጉሱን መግለጫ ለማስረዳት ቢሞክሩም አባቷ በእንቢታው ጸና። ልጅቷም በበኩሏ ንጉሱ ሊያጫት እንደሚፈልግና የአባቷን የማከላከል ምላሽ አወቀች። በመሆኑም ሽማግሌዎቹ ወደ አባቷ ቤት ያደረጉትን ምልልስ ከተመለከተችበት ዕለት ጀምሮ በአካባቢው እንደ ጎመን ተቀቅሎ የሚበላ ራፎ በመባል የሚታወቅ ቅጠል መሰብሰብ ጀመረች። በመጨረሻም አባቷ ልጄ ለአቅመ ሔዋን አልደረሰችም የሚል ውሳኔውን በመስጠት መልሷቸው ሽማግሌዎቹን ሸኝቶ ወደ ቤቱ ተመለሰ። በዚያን ጊዜ ከዚያ በፊት በቤቱ ፊት ለፊት ተቆልሎ ሲያይ የነበረውን ጎመን ወይም ራፎ አጣ። ወዲያውም ራፎ የት ሄደ ብሎ ልጅቷን ጠየቃት። እሷም ቀቅየዋለሁ በማለት ምድጃው ላይ ተጥሎ ወደሚፈቀፈቀው ምንቸት አመለከተችው። አባቷን በመገረም እንዴት ያ ሁሉ ጎመን በዚህ ትንሽ ምንቸት ይቀቀላል በማለት ሲጠይቃት ልጅቷም የምንቸትና የሴት ትንሽ የለውም ስትለው የሄዱትን ሽማግሌዎች በፈረስ ተከታትሎ መለሳቸውና ልጄን ይዛችሁ ሂዱ በማለት ፈቀዱላቸው። ሽማግሌዎቹም ልጅቷን በማግኘታቸው ተደስተው ለንጉሱ ወስደው አስረከቡት። ንጉሱም ልጅቷን ካገኘ በኋላ ቃሉን ለመጠበቅ ወሰነ። በመሆኑም በደንብ እስክታድግ ድረስ አብረው እየተኙ በግብረ ስጋ ሳይገናኛት ለጥቂት ጊዜያት ቆዩ። ከዕለታት አንድ ቀን ንጉሱ ወደ ሸንጎ ሄዶ ሲመለስ በመኝታ ክፍላቸው ውስጥ ሰገራ አስቀምጣ ጠበቀችው። እንደተለመደው ንጉሱ ወደ መኝታ ክፍሉ ሲሄድ ሰገራ ሸትተውና ይህ መጥፎ ሽታ ምንድነው ብሎ በመገረም ጠየቃት። እሷም ትንሽ ተጸዳድቼ ነበር በማለት ወደ ክፍሉ አንድ ጥግ አመለከተችው። ታዲያ ያቺ ትንሽ ሰገራ ይህን ያህል እንዴት ይሸጣል ቢላት የሴትና የሰገራ ትንሽ የለውም በማለት መለሰችለት። በዚያን ጊዜ ንጉሱ ከልጅቷ ጋር ፍትወተ ስጋ ፈጸመ። ልጅቷም ከዕለት ወደ ዕለት ታላቅ ክብር የተሰጣት ከፍተኛ አማካሪው ለመሆን በቃች። ንጉሱም ሲሞት በእርሱ ምትክ ንግስት ሆነች። ይህችም ንግስት ፉራ በመባል ትታወቅ ነበር። እንግዲህ በዚህ መልኩ ወደ ስልጣን የመጣችው ታላቋ ፉራ በሲዳማ ታሪክ ውስጥ ከተነሱት ገዢዎች መካከል ከፍተኛ ቦታ የሚሰጠው አፈ ታሪክ ባለቤት ሆነች። የማዕረግ ስሟ ሞቲቴ ወይም ንግስት ወይም እመቤት ሲሆን የዚህችን ድንቅ ሴት ታሪክ መላው የሲዳማ ህዝብ እስከዛሬ ድረስ ይናገራል፣ ለልጅ ልጁም ያወርሳል። ታሪኩም እውነት ነው ብሎ ያምናል። በፉራ አስተዳደር ዘመን ሴቶች ከወንዶች የበላይነት ስልጣን እንደነበራቸው
ይወሳል። ሞቲቴ ፉራም በዘመኑ ወንዶችን በመፈተንና በማስጨነቅ በጭካኔ ገዛች። ሊያደርጉ የማይችሉትን ነገር አድርጉ፣ ሊሆን የማይችለውን ነገር መተግበር አለባችሁ በማለት ያስቸገረች አምባገነን መሪ ነበረች ይባላል። ፉራ ተሰብሰቡ በማለት ታዝና ሊመልሱት ያዳግታቸዋል ብላ የገመተችውን ጥያቄ ታቀርባለች። ትዕዛዜ ካልተፈጸመ ወንዶችን በሙሉ በአንድ ሌሊት ጨርሼ ያድራለሁ በማለት ትፎክር ነበር። ፉራ ለመጀመሪያ ጊዜ የሴቶችን የበላይነት ስታውጅ ያደረገችው ነገር ቢኖር በመካከሉ ትልቅ ገደል የሚያቋርጠው መስክ መረጠች። በአንድ ወገን ተባዕት፣ በሌላው ወገን ደግሞ አንስት እንስሳትን በማሰማራት ሁለቱም ጾታ ማዶ ለማዶ እንዲተያዩ አድርጋ አሰማራቻቸው። ከዚያም በኋላ እንስቶቹ እንስሳት ሳሩን በመጋጥ ላይ እያሉ ከተባዕቶቹ በኩል ያሉት መጥገብ ጀምረው ማዶ ለማዶ ያሉትን ሴቶች ተመለከቱና ወደ እነሱ ለመሻገር ሞከሩ። ነገር ግን ፍቅር እውሩ እንስቶቹን እንጂ ገደሉን እንዳያዩ ስላደረጋቸው ኮርማዎቹ በሙሉ ገደሉ ውስጥ ወድቀው ተሰባብረው አለቁ። ይህንን ሁኔታ የተመለከተችው ፉራ ሴቶቹን ሰብስባ ካሳየች በኋላ ከጉዳዩ ጋር ተያያዥነት ያለውን የሚከተለውን መመሪያ አስተላለፈች ይባላል። ከዛሬ ጀምሮ አንዲት ሴት ፍላጎት ከሌላት በስተቀር ከማንኛውም ወንድ ጋር የግብረ ስጋ ግንኙነት እንዳታደርጉ። ሴቶች በማንኛውም ጊዜና ቦታ ያስቀመጣችሁትን ነገርና በልባችሁ ያለውን ነገር ሁሉ ለወንዶች እንዳትናገሩ። እኔ ጎሽ ገድያለሁ። በዚህም መልኩ ለሁላችሁ የሚሆን ግዳይ ፈጽሜያለሁና ዘወትር ራሳችሁን ቅቤ ተቀቡ። ስትቀቡም በአስሩም ጣታችሁ እየዛቃችሁ ይሁን። ለወንድ ግን ቅቤ ስትሰጡ በአንድ ጣታችሁ ብቻ ቆንጥራችሁ ስጡ። በተጨማሪም ጎመን ስትቀቅሉ፣ ቅቤ ስታነጥሩ፣ እንሰት ወዘተ ስታበስሉ ከወንዶች አይን ደብቁ። ምክንያቱም አብዛኞቹ ምግብ አይነቶች ብዙ የነበረው መጠናቸው ከበሰለ በኋላ ስለሚያንስ ወንዶቹ ከምን ጊዜው አለቀ በማለት እንዳይጨቃጨቋችሁ ያስችላል ብላቸው ነበር ይባላል። ስለዚህ አብዛኞቹ የሲዳማ ሴቶች እስከዛሬ ድረስ ይህንን ልማድ ተግባራዊ ያደርጋሉ። እንዲሁም ሁሉ የንግስና ዘመኗ እየተጠናከረ ከሄደ በኋላ ወንዶች ለሴቶች ምግብ እየሰሩ እንዲመግቧቸውና እንዲንከባከቧቸው አድርጋ ነበር ይባላል። ሆኖም ግን ፉራ በወንዶች ላይ ልዩ ልዩ አስቸጋሪ እርምጃዎችን ብትወስድም አብዛኛው ትዕዛዟ ብልሃታዊ መልስ እያገኘ ዓላማዋ ይከሽባት ነበር። ፉራም ይህንን ሊያደርግ የሚችል ብልሃተኛ ሰው ቢኖር ነው በማለት አሰበች። በዚህም መሰረት አጭርና መላጣ የሆነ ወንድ እንዲሁም ሽማግሌ ሁሉ ታድኖ እንዲገደል አዘዘች። በዚህም ጊዜ አንድ ብልሃተኛ ሽማግሌ እኔን ደብቁኝ እንጂ አትግደሉኝ፣ ኋላ እንዳታልቁ ረዳችኋለሁ በማለት ማስጠንቀቂያ ያዘለ ምክሩን ተነዘረ። ወንዶቹም በዋሻ ውስጥ ጉድጓድ ቆፍረው ደበቁት። የሞቲቴ ፉራም የሞት ፍርድ ትዕዛዝ እንዲህ ቀጠለ። የሞቲቴ ፉራ መኖሪያ መንደር በአሁኑ ወቅት ወንዶ ገነት በመባል የሚታወቀው አካባቢ ከፍ ብሎ ከሚገኙ ኮረብታዎች በአንዱ ነበር ተብሎ ሲታመን በዚያን ዘመን ማልጋ ወንዶ ተብሎ ይጠራ ነበር ይባላል። አንድ ቀን የአለታ ወንዶ ትኩስ ወተት አምሮኛል ይቅረብልኝ የሚለው የንግስት ትዕዛዝ መጣ። አለታ ወንዶ የሚገኘው ከንግስቲት መኖሪያ ወደ 80 ኪሎ ሜትር ርቀት ላይ ነው። እነሆ የሞቲቴ ትዕዛዝ የአለታ ወንዶ ወተት በትኩስ አምሮኛል፣ ወዲያው እንደታለበ አረፋው ሳይቀንስ ወተቱ ሳይቀዘቅዝ ያለሁበት ድረስ እንድታቀርቡልኝ የሚል ነበር። በዚህ ተራራማ አካባቢ እንዴት ሆኖ ነው ትኩስ ወተት ከአለታ ወንዶ ወደ ማልጋ ወንዶ ደርሶ ለንግስት ከናረፋው የሚቀርበው ሲሉ ሽማግሌዎች ተሰብስበው ተማከሩ፣ ተጨነቁ። ፈተናው ከባድ በመሆኑ ለክፉ ቀን የደበቁት ሽማግሌ በሚስጥር ሄደው አማከሩት። እሱም የምነግራችሁን ዘዴ ለመፈጸም በርቱ አላቸው። ከአለታ ወንዶ እስከ ንግስቲቱ መኖሪያ ግቢ ድረስ የተቀጣጠለ ማማ ተዘጋጀ። እዚያ ላይ በርካታ ወንዶች ተሰልፈው ትከሻ ለትከሻ ገጥመው እንዲቆሙ ተደረገ። እናም በወተት ዕቃ የተሞላውን ትኩስ ወተት በከፍተኛ ፍጥነት በእጅ ተቀባብለው ከናረፋው ለሞቲቴ ያደረሱ። ይህም የተፈጸመው በአንድ ዕለት ጀንበር ከመጥለቋ በፊት ነበር። የወተቱን አለመቀዝቀዝ ምክንያቶች ባለታሪኮቹ ሲያብራሩ ከመሬት ከፍ ብሎ የተሰራው ማማ ወንዞቹን ለመሻገርና ተራራማና ገደላማ ስፍራዎችን ለማስቀረት የረዳቸው ሲሆን በበርካታ ሰዎች የተደረገው ቅብብሎሽ የፈጠረው የእጃቸው ሙቀት ደግሞ ወተቱ ሳይቀዘቅዝ እንዲቀርብ አድርጎታል ይላሉ። በሌላ ጊዜ ደግሞ ፈርስ የሌለው ወይፈን ረዱልኝ የሚል ትዕዛዝ ሰጠች። ለዚህም የአንድ ዓመት ጊዜ ወስና ሰጥታ ነበር። መለኛው ሽማግሌም እንዲህ ሲል ምክር አካፈላቸው። አንድ ጥጃ ገና እንደተወለደ በወተት ብቻ እንዲያድግ አድርጉ። ነገር ግን ከወተት በስተቀር ሳርና ሌሎች ምግቦች እንዳይመገብ ተጠንቀቁ። ጥጃው ከፍ እያለ ሲሄድ የእናቱ ወተት ስለማይጠቅመው
ወይንም እናቱ ልትነጥፍ ስለምትችል ከየቤት ወተት እያወጣችሁ አጠጡት አላቸው። በዚህ መልኩ በመዋጮ ወተት የደለበው ኮርማ በቀነ ቀጠሮው ቀን ከሞቲቴ ፊት ቀርቦ ሲታረድ በሆዱ ውስጥ ምንም ፈር ሳይገኝበት ቀረ። ሰዎቹም ለጊዜው ከመገደል ተረፉ። ቀጭኑ የፉራ ትዕዛዝ በዚህ አላቆመም። በምድርና በሰማይ መካከል ወይም በአየር ላይ ቤተ መንግስት ይሰራልኝ በማለት አዘዘች። ሽማግሌውም ለዚህ ትዕዛዟ መልስ ሲሰጥ በባህላችን መሰረት ቤት ሲሰራ የመጀመሪያውን መሰረት የሚጥለው ባለቤት ነውና አንቺ መሰረቱን ጣይልኝ በሏት ብሎ መከራቸው። ወንዶቹም ተሰብስበው የተለያዩ የቤት መሳሪያ ቁሳቁሶችን ይዘው በቀጠሮ ቀን በንግስቲቱ ቤት ተገኙ። የሽማግሌዎቹም መሪ ከፊቷ በመቅረብ እነሆ እመቤታችን ቤት ለመስራት ዝግጁ ነን አሉና እጅ ነሱ። ክብርት ንግስታችን ያዘዝሽንን ለመፈጸም እነሆ ከፊትሽ ቆመናል። በባህላችን መሰረት ቤት ሲሰራ የቤቱን ምሰሶ ቀድሞ የሚተክለው የቤቱ ባለቤት መሆኑን ካንቺ የተሰወረ አይደለም። ስለዚህ ስራውን ለመጀመር እንችል ዘንድ ክብርት ነሽ ይህንን ምሰሶ በአየር ላይ በመትከል ባርኪልን በማለት በስፋቱና በርዝመቱ አጀብ የሚያሰኘውን ምሰሶ ከፊቷ አቀረቡላት። ፉራም በዚህ ምላሻቸው ለጊዜው ተበለጠች። ሞቲቴ ፉራ እነዚህን መሰል በርካታ ታምረኛና ፈተናዎችን እያቀረበች በወንዶች ላይ የበላይነት ሆና ከቆየች በኋላ እነሆ የመጨረሻዋ የሆነው ትዕዛዝ ሰጠች። ቀጭኔ የምትባሏን ረጅሟን ቆንጆዋን የዱር እንስሳ ከነ ነፍሷ ይዛችሁ አምጡልኝ፣ በሷ ላይ ሆኜ መጋለብ አሰኝቶኛል አለች። ሽማግሌዎቹ በዚህ ሐሳቧ በጣም ተገረሙ። ቀጭኔ እንዴት ሊያዝ ይችላል? እንዴትስ ይጋለባል? ለማንኛውም ብልሃተኛችን ጋር እንሂድ አሉና ይኸውልህ ደሞ ብላ እንዲህ ያለ ነገር ጠየቀች በማለት ችግራቸውን በዝርዝር አስረዱት። ሽማግሌውም አሁን ገና መጥፊያው ደረሰ አለና መለኛ ምክሩን አቀናበረ። ቀጭኔዎች ለተወሰነ ጊዜ እያፈዘዘ ቢያደክማቸውም የሚወዱት ጣፋጭ ቅጠል አሳያቸውና በቀጭኔዎቹ መዘዋወሪያ አካባቢ ተጨፍጭፎ እንዲቆለል አርጉ። ቀጭኔዎቹ ያንን በልተው እንደፈዘዙ አንዷን መርጣችሁ በሜዝ አቅርቡላት። ቀጭኔዋ ላይ መታ ስትቀመጥ እንዳትወድቂ ነው በማለት በትልቅ እርጥብ መጫኛ በደንብ ሰሯትና ቀጭኔዋን ፈታችሁ ልቀቋት አላቸው። በተመከሩት መሰረት ጨፍጭፈው የከመሩትን በልተው ቀጭኔዎቹ በያሉበት ተጋደሙ። ከነዚያ ውስጥ ትልቋን መርጠው በቃሬዛ ተሸክመው ከሞቲቴ ፊት አቀረቡና እነሆ የእመቤታችን ፍላጎት ይደርስ ዘንድ ቀጭኔዋን ከፊትሽ አቅርበናል አሏት። ሞቲቴ ፉራ መልካም ነው በማለት ተደሰተችና በህዝቡ ድጋፍ ከቀጭኔዋ ጀርባ ላይ ተቀመጠች። ወንዶቹም እንዳትወድቂብን ነው በማለት ተልትለው ባቀረቡት እርጥብ መጫኛ ጥፍንግ አርገው ከቀጭኔዋ ጋር አስረው ለቀቋት። ከሰመመኗ ስትነቃ አይታ የማታውቀው ጉዳይ የገጠማት የዱሯ ቀጭኔ ደንብራ ሜዳውን፣ ወንዙን፣ ገደሉንና ኮረብታውን እያቋረጠች በደኑ ውስጥ ሽምጥ ጋለበች። በዚህን ጊዜ ንግስት ፉራ አለመትረፏን በመገመት ወይኔ ፉራ አንድ የቀረ ብልሃተኛ ሽማግሌ አለ ማለት ነው፣ እሱም ሰራልኝ አለች በጸጸት። ቀጥላም በዙሪያ ከበው የሚላቀሱትን ሴቶች እየተጣራች ቶሎ ማማሰያ ያቀብሉኝ ፍጠኑ ስትል እየጮኸች አዘዘች። ሴቶቹም በሩጫ ወደ ቤታቸው ተመልሰው ማማሰያውን እየተረበተበቱ ካለበት በመፈለግ ይዘው ሲመለሱ ፉራን ሊያገኟት አልቻሉ። ማማሰያውን ምን ልታደርግበት አስባ እንደነበር እስከዛሬ ድረስ የሚያውቅ የለም። እንደዚሁም ከዚያን ጊዜ ጀምሮ የሲዳማ ሴቶች ምግብ ሲያበስሉ ማማሰያ ካጠገባቸው ለአፍታ ተሰውሮ እንደገና ፈልገው ወዲያው ሲያገኙት ሁኔታውን ከፉራ ታሪክ ጋር እያመሳሰሉ ይገረማሉ። ቀጭኔዋም የሞቲቴን መኖሪያ መንደር የአማልጋ ወንዶ ቀበሌ አልፋ በሸበዲኖ በኩል አቋርጣ ይርጋለም አቅራቢያ ፉራኛ በተባለ ቀበሌ ውስጥ ልቧ ፈንድቶ ሞተች ይባላል። ሞቲቴ ፉራ ግን በቀጭኔዋ ጀርባ ላይ ከፈሰሰው ደሟ በስተቀር ድራሿ አልተገኘም። ሴቶቹም የቀጭኔዋን ዱካ ተከታትለው በመሯሯጥ ወርቃማ ንግስታቸው መሞቷንና መላ አካላቷ ተቆራርጦ በየቦታው መውደቁን ተመለከቱ። እያንዳንዱ የአካላቷ ክፍሎች የወደቁበትን ቦታዎች በወደቁበት አካላት ስም እየሰየሙ በመጨረሻ ቀጭኔዋ የወደቀችበት ቦታ ሲደርሱ የእቴጌ ፉራ መቃብር ስፍራ ወይም ኩራ ጉንፎ ኩርሲ ብለው ጠሩት ይባላል። ይህ መሆኑ ከተረጋገጠ በኋላ ወንዶቹ እየተደሰቱና እያቅራሩ የበላይነት ስልጣናቸውን መልሰው በእጃቸው አስገቡ ይባላል። ሴቶቹ ግን በከፍተኛ ሐዘን ላይ የወደቁበት ጊዜ ሆነ። እንዲሁም የዚሽ ንግስት ኃያልነት፣ ጀግንነትና ውለታዋ በልባቸው ውስጥ ታትሞ ቀረ። ዛሬም ድረስ በገጠራማ አካባቢ የሚገኙ የሲዳማ ሴቶች የሞቲቴ ፉራ መቃብር ስፍራ ነው ተብሎ የሚታመነው በኩል ሲያልፉ ወይም ሕፃን በጀርባቸው አዝለው ሲያባብሉም ሆነ የተለያዩ ስራዎቻቸውን ሲያከናውኑ ለፉራ የተዜመላትን ሙሾ ልብ በሚነካ ቅላጼ እንዲህ ያንጎራጉሩታል። ኦሶ ሃዬ ሃዬ ፉራ ሜንቱ ቢሎ
አኔ ዲያፊዮ አንፎ ማኖይኖ ቆሎ ኡዱሱሴ ቆርኪ ጊዲሲሴ ፉራ ጌርቹ ሺኖ ፉራ ሺሁ ሺሞ ፉራን አስሯት በቀጭኔ ላይ በአውሬ ገሏት። እኔ ምንም አላወቅሁ ፋንታዋን እነሱ ይለቁ። ይኸው ዛሬ እኔን ቆጮ እያስጨመቁ የሚል ትርጓሜ ይሰጣል።